ሉዓላዊነትን የማያስደፍር ኃይል ተገንብቷል። ሌተናል ጀነራል ይልማ መርዳሳ ከመስከረም 30 በኋላ አገልግሎት እንዳይሰጡ ታግደዋል። ህወሓት አሸባሪ ነው ስትል አሜሪካ አስታወቀች። ከውጭ በአሜሪካና በኢራን ስምምነት የነዳጅ ዋጋ ቀነሰ። የኢቦላ ወረርሽኝ አስጊነቱ ቀጥሏል። ሰላምና ጤና ለእናንተ ይሁን። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። በወሳኝ መረጃ የዜና ዝግጅታችን የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። እነሆ በመንግስት 30% ድርሻ በሚገነባው ፕሮጀክታችን ላይ በአንድ ዓመት ልናስረክቦት በመርካቶ ተክለ ሃይማኖት ላይ ዘመናዊ የንግድ ማዕከል ይዘንሎት መጥተናል። በአራቱም አቅጣጫ የተሟላ እይታ ባለው የንግድ ማዕከላችን ላይ ከ660 ሺህ ብር ቅድመ ክፍያ ጀምሮ ወይም ደግሞ ከ2.2 ሚሊዮን ብር ሙሉ ክፍያ ጀምሮ እየሸጥን እንገኛለን። ምን ይሄ ብቻ! የንግድ ሱቃችን በኔት ኤሪያ ብቻ ያለምንም ተጨማሪ ክፍያ በ11 ካሬ፣ በ16 ካሬ፣ 22 ካሬ እንዲሁም 32 ካሬ አማራጮች እየሸጥን እንገኛለን። በቂ የፓርኪንግ አገልግሎት፣ የሰውና የዕቃ ሊፍት፣ 24 ሰዓት የተሟላ የጥበቃ አገልግሎት፣ ይህ ሁሉ በመርካቶ ተክለ ሃይማኖት ከተጨማሪ 20% ልዩ ቅናሽ ጋር ከታች ባለው በድርጅቱ ስልክ ቀድመው በመደወል ካሉን ውስን ሱቆች የድርሻውን ይውሰዱ። ሜሪት ፕሮፐርቲስ። ብሔራዊ ባንክ በቴክኒክ ችግር ተሰርዞ የነበረውን የ100 ሚሊዮን ዶላር ልዩ ጨረታ በድጋሜ አካሄዳለው አለ። የኢትዮጵያ ብሔራዊ ባንክ ባልታሰበ የቴክኒክ ችግሮች ምክንያት መሰረዙን ያስታወቀው ልዩ የውጭ ምንዛሪ ጨረታ ዛሬ ማክሰኞ ሰኔ 9 ቀን 2018 ዓ.ም በድጋሜ እንደሚያካሂድ አስታውቋል። ባንኩ ይፋ ባደረገው አዲስ መርሃ ግብር መሰረት ለዚህ ጨረታ የቀረበውን የገንዘብ መጠን 100 ሚሊዮን የአሜሪካ ዶላር ሲሆን ፍላጎት ያላቸው የሀገሪቱ የንግድ ባንኮች በተቀመጠው ዝርዝር መመሪያ መሰረት ዝግጅት በማድረግ በጨረታው ላይ መሳተፍ እንደሚችሉ ተገልጿል። ባለስልጣናቱ ህወሓት በፌደራል መንግስቱ ላይ ጥቃት ለመሰንዘር ወስኗል ሲሉ ህወሓትን በተመሳሳይ ትግራይ ላይ ጦርነት ሊከፈት ነው ሲል ተናገረ። የህዝባዊ ወያኔ ሓርነት ትግራይ ህወሓት የፌደራል መንግስት ገዢ ፓርቲ ብልጽግና የሚያራምደው ስርዓት በትግራይ ህዝብ ላይ ድጋሚ ጦርነትን ለመክፈት የሚያደርገውን ዝግጅት በማታለልና በማጭበርበር ለመደበቅ እየሞከረ ነው በማለት ኮንኖታል። ህወሓት በትናንትናው ዕለት ባወጣው መግለጫ ገዢው ፓርቲ ልዩነቶችን በኃይል ለመፍታት በማመን ቀደም ሲል በትግራይ ህዝብ ላይ ፈጽሞታል ያለውን የጅምላ ግድያ በሁለተኛ ዙር ለመፈጸም አሁንም የጦርነት ነጋሪት እየጎሰመ ይገኛል ይላል። የትግራይ ክልል ጊዜያዊ አስተዳደርን በኃይል የተቆጣጠረው በብሔራዊ ምርጫ ቦርድም ህጋዊ ሰውነቱ የተሰረዘው ህወሓት ገዢው ፓርቲ በጦርነት ዝግጅትና በሰብአዊ መብቶች ጥሰቶችን ከሷል። በመግለጫው ከጥቂት ቀናት በፊት በህወሓት ላይ ሰፊ ትችቶችን በመሰንዘር የጋራ ጽሑፋቸውን ያስነበቡት የጠቅላይ ሚኒስትር የምስራቅ አፍሪካ አማካሪ ሚኒስተርና የቀድሞ የህወሓት ምክትል ሊቀመንበር የነበሩት ጌታቸው ረዳና የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተሩ ሬድዋን ሁሴን ህወሓት በፌደራል መንግስቱ ላይ ጥቃት ለመሰንዘር ወስኗል ሲሉ መክሰሳቸው ይታወሳል። አክለውም በትግራይ ክልል የፕሪቶሪያውን የዘላቂ ግጭት ማቆም ስምምነት የሚቃወመው የህወሓት ስብስብ ስምምነቱን በይፋ በመሻር ከፌደራል መንግስቱ ጋር ለቀጥታ ወታደራዊ ግጭት እየተዘጋጀ መሆኑን አጽንኦት ሰጥተውበትም ነበር። ከዚህም በተጨማሪ ጽምዶ የተሰኘው ጥምረት በአስመራ በመቀለ እንዲሁም በሱዳን ተደጋጋሚ ስብሰባ እያደረጉ መሆኑን በመጥቀስ ህወሓት በፌደራል መንግስቱ ላይ ጥቃት ለመክፈት ዝግጅት እያደረገ መሆኑ መግለጹ አይዘነጋም። ይሁን እንጂ ህወሓት ሰሞነኛ በሚል ባወጣው መግለጫ ይፋ ባደረገው ክስ ከፌደራል መንግስት በኩል በትግራይ የተለያዩ አካባቢዎች እየተፈጸሙ ያሉ የድሮን ድብደባዎችና ከጫፍ እስከ ጫፍ እየተደረጉ ያሉ የወታደርና የጦር መሳሪያዎችን በማዝመት ፉከራ ላይ ነው በማለት ይህንን ለጦርነት ትንኮሳ ዋነኛ ማሳያ ብሎ አቅርቦታል። ድርጅቱ አክሎም ከዚህ በተጨማሪ በትግራይ ህዝብ ላይ በተጣለው ከበባና ክልከላ ምክንያት በአሁኑ ወቅት የሕክምና ቁሳቁስና መሰረታዊ ሸቀጦች እጥረት መከሰቱን አብራርቷል። በተለያዩ መጠለያ ጣቢያዎች የሚገኙ ተፈናቃዮች ወደ ቀያቸው ከመመለስ ይልቅ ላለፉት 3 ወራት ይሰጣቸው የነበረው እርዳታ ሙሉ በሙሉ መቋረጡንም አንስቷል። በዚህ ጉዳይ ላይ ከፌደራል መንግስት በተደጋጋሚ የሚነሳ ነገር ያለ ሲሆን ይህም ህወሓት ለሰብአዊ ረድኤት የሚላኩ ምግቦችን ለወታደራዊ ፍጆታ እየተጠቀመ ነው የሚል ነበር። እስካሁን ወደ ግልጽ ጦርነት ያልተገባበት
የሆነበት ብቸኛው ምክንያት በትግራይ በኩል ባለ ከፍተኛ ትዕግስት በመሆኑ ነው ያለው ድርጅቱ ሊበሏት የፈለጓትን አሞራ ጅግራ ነሽ ይሏታል የሚለውን አባባል በመጠቀም ብልጽግና የትግራይን ህዝብ በጠብ ጫሪነት በመወንጀል ክስ ላይ ተጠምዷልም ብሏል። በምርጫ ቦርድ ህጋዊ እውቅና የተነፈገው ፓርቲው አክሎ በትግራይ ህዝብ በመንግስትና በህወሓት በኩል ያለውን ጽኑ አቋም የትግራይ ህዝብ ጥያቄዎችና ማናቸውም ልዩነቶች በሰላማዊ መንገድ መፍታት እንዲያገኙ የሚል ቢሆንም የብልጽግና ስርዓት ግን ይህንን ትዕግስት እንደ ድክመት ቆጥሮታልም ብሏል። ህወሓት አሁን ላይ ወጣቶችን በማፈስ ወደ ወታደራዊ ካምፕ እንዲገቡ እያደረገ ነው በሚል የተለያዩ ተቋማትና መገናኛ ብዙሃን ዘገባዎች የሚያመለክቱ ሲሆን ወጣቶችም ለስደት እየተዳረጉ መሆኑ ተደጋግሞ ተዘግቧል። ለዚህ ክስ በቀጥታ ምላሽ ያልሰጠው የትናንቱ የህወሓት መግለጫ የትግራይ ህዝብ በህልውናው ላይ ለሚሰነዘር ማንኛውም ጥቃት ራሱን የመከላከል ተፈጥሯዊ መብቱን በመጠቀም ህልውናውን ለማረጋገጥ ዛሬም እንደ ትናንቱ በጽናት እንደሚመክት በመግለጽ ህዝቡን ከጎኑ እንዲሰለፍ ጥሪ አቅርቧል። ድርጅቱ አክሎም ዛሬም እንደ ትናንቱ የህዝቡን የራስን እድል በራስ የመወሰን መብት ለማረጋገጥ በሚደረገው ትግል ግንባር ቀደም ሆኖ በመሰለፍ ትግሉን በድል ማጠናቀቅ አለብን በማለት አሳስቧል። ቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት ዕለታዊ እንቅስቃሴን የሚያሳዩ ዛሬ በጠቅላይ ሚኒስትር ዶክተር አብይ አህመድ የተነገሩ አሃዛዊ መረጃዎች ከ8000 በላይ ባለሙያዎች ሌትና ቀን ይሰራሉ። እስከ 4000 የሚጠጉ ማሽኖች በ30 ኪሎ ሜትር ራዲየስ ውስጥ ይንቀሳቀሳሉ። ለማሽነሪዎቹ በቀን ከ650,000 ሊትር በ10 ቀን ውስጥ ደግሞ ከ6.5 እስከ 7 ሚሊዮን ሊትር ነዳጅ ጥቅም ላይ ይውላል። የ4000 መኪኖች ዕለታዊ ውሎን ለመቆጣጠር የዳሽቦርድና የድሮን ቴክኖሎጂ ጥቅም ላይ ውሏል። ጠቅላይ ሚኒስትር ዶክተር አብይ አህመድ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ዛሬ ጎብኝተው ነበር። አፍሪካ እንደምትችል ለዓለም የምናሳይበት ነው ሲሉም ተደምጠዋል። ህወሓት የአልሸባብን ባህሪ መላበሱን የአሜሪካ የውጭ ጉዳይ ሚኒስቴር አስታወቀ። ስቴት ዲፓርትመንቱ ያስቀመጣቸው 6 አስገራሚ ተመሳሳይነቶች እያነጋገሩ ናቸው። የአሜሪካ የውጭ ጉዳይ ሚኒስቴር ስቴት ዲፓርትመንት ይፋ ባደረገው ዓመታዊ የሽብርተኝነት ሪፖርት ላይ ህወሓት ወይም ቲፒኤልኤፍ በአገር ውስጥና በጎረቤት ሀገራት ላይ የፈጠረውን የጸጥታ ስጋት ከአሸባሪው አልሸባብ ቡድን ጋር በማነጻጸር በርካታ ተመሳሳይነት ባህሪ እንዳላቸው አመላክቷል። በሪፖርቱ መሰረት ሁለቱ ቡድኖች በዋናነት የተመሳሰሉባቸው 6 ቁልፍ ነጥቦች የሚከተሉት ተቀምጠዋል። አንደኛ፣ ሁለቱም ቡድኖች በንጹሃን ዜጎች፣ በመንግስት መዋቅሮችና በቪአይፒ አካላት ላይ ያነጣጠሩ የደፈጣና የሽብር ጥቃቶችን የመሰንዘር ተመሳሳይ ባህሪ ያላቸው። ሁለተኛ፣ ህወሓትም ሆነ አልሸባብ ህገወጥ የሰዎች ዝውውርን፣ የኮንትሮባንድ ንግድንና ህገወጥ የገንዘብ ዝውውርን ለታጣቂዎቻቸው ዋና የገቢ ማስገኛ ፈንድ ማድረጋቸው ተብራርቷል። ሶስተኛው ደግሞ ሁለቱም ድርጅቶች ሰላም ለማስከበርና ጸጥታን ለማስከበር የሚንቀሳቀሱ የሀገር መከላከያ ሰራዊትና የህብረት ኃይሎችን ዋነኛ ጠላታቸው አድርገው ይፈርጃሉ። አራተኛ ወጣቶችን በተሳሳተ ፕሮፓጋንዳ በብሔር ጽንፈኝነትና በሃይማኖት ሽፋን በመቀስቀስ ለጦርነትና ለሽብር ተግባራት በስፋት ይለመልማሉ። አምስተኛ ለጥፋት ተልኳቸው የሚሆን የጦር መሳሪያዎችን በህገወጥ መንገድ በድንበር ማቋረጫዎች ላይ ከሚንቀሳቀሱ ዓለም አቀፍ አውታር መረቦች ጋር በመገናኘት ያገኛሉ። ስድስተኛ ሁለቱም ቡድኖች ከሀገር ውስጥ አልፈው ለመላው የአፍሪካ ቀንድ ሆርን ኦፍ አፍሪካ ሰላምና መረጋጋት ዋነኛ የደህንነት ስጋት መሆናቸውን በጋራ ተመልክቷል። ይህ የአሜሪካ የውጭ ጉዳይ ሚኒስቴር ሪፖርት ህወሓት በሰሜን ኢትዮጵያ የከፈተውን ጦርነትና ያደረሰውን ውድመት ተከትሎ ድርጅቱ ዓለም አቀፍ የሽብር ባህሪ የተላበሰ መሆኑን በግልጽ ያሳየበት ነውም ተብሏል። በአዲስ አበባ ከተማ ፍቃዳቸውን ያላደሱ የጤና ተቋማት ከመስከረም 30 ቀን 2019 ዓመተ ምህረት በኋላ አገልግሎት መስጠት አይችሉም ተባለ። የአዲስ አበባ ምግብና መድኃኒት ባለስልጣን በ2019 በጀት ዓመት የጤና ተቋማት የብቃት ማረጋገጫ እድሳትን በወቅቱ እንዲያጠናቅቁ ጥሪ አቅርቧል። ከ4000 በላይ የመንግስትና የግል የጤና ተቋማት እድሳታቸውን ከሐምሌ 1 እስከ ነሐሴ 30 ቀን ድረስ በኦንላይን ስርዓት ማጠናቀቅ እንደሚገባቸው ባለስልጣን
ባለስልጣኑ አሳስቧል። በአዲስ አበባ ምግብና መድኃኒት ባለስልጣን የጤና ተቋማትና ጤና ባለሙያዎች ብቃት ማረጋገጥ ዳይሬክተር አቶ ታደሰ ወርዶፋ እንደገለጹት ከነሐሴ 30 እስከ መስከረም 30 ቀን ድረስ ፈቃዳቸውን ያላደሱ ተቋማት በቅጣት ማደስ ይችላሉ። ከመስከረም 30 በኋላ ግን የብቃት ማረጋገጫቸው ወይም የስራ ፈቃዳቸው ተሰርዞ አገልግሎት መስጠት እንደማይችሉ አብራርተዋል። በተጨማሪም ተቋማቱ የጤና ባለሙያዎች ሲቀጠሩ ወይም ስራ ሲለቁ ለባለስልጣኑ በወቅቱ ማሳወቅ እንደሚገባቸው ተጠቁሟል። ከ2 ዓመት በላይ ከሙያ ውጪ የነበሩ ባለሙያዎች የሙያ ፈቃዳቸውን ሳያስተካክሉ መቅጠር እንደማይገባም ነው የተጠቆመው። የኢትዮጵያ አየር ኃይል የሀገር ሉዓላዊነትን የማያስደፍር የሰላም ላይ ጋሻ ነው። ሌተናል ጀነራል ይልማ መርዳሳ የኢፌድሪ መከላከያ ሰራዊት ሰኔ 9 ቀን 2018 ዓ.ም የኢፌድሪ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ሀገርን ከባዕድ ወረራና ከባንዳዎች ሴራ የሚከላከል ዘመናዊ ቴክኖሎጂ የታጠቀና የማይበገር አየር ኃይል መገንባቱን አረጋግጠዋል። የኢትዮጵያ አየር ኃይል የሀገሩን ሉዓላዊነት የማያስደፍር የሰማይ ላይ ጋሻ ሆኗል ያሉት ዋና አዛዡ በቴክኖሎጂ የላቀ በስነ ልቦና የጠነከረ ለሀገር ክብር መስዋዕትነትን ለመክፈል ዝግጁ የሆነና ጠላትን አምርሮ የሚጠላ ጀግና ሰራዊት መገንባቱን ተናግረዋል። ሌተናል ጀነራል ይልማ መርዳሳ እንደገለጹት የአየር ኃይሉ የውጊያ ዝግጁነት ቀዳሚ ዓላማ ውጊያን ከሩቁ ማስቀረት ነው። ሆኖም ጠላት የሰላም አማራጮችን ችላ ብሎ ወደ ውጊያ ከገባ አየር ኃይላችን የጠላትን ህልውና እስከ ወዲያኛው የሚያከስም አስተማማኝ መቺ ኃይል መሆኑን በተግባር ያረጋግጣል ሲሉ አስገንዝበዋል። የጦር መሪ ቀዳሚ ኃላፊነትን በሰላም ጊዜ ሰራዊቱን ለውጊያ ዝግጁ ማድረግ፣ ጦርነት ካጋጠመ ድልን መቀናጀት እንደሆነ ያብራሩት ሌተናል ጀነራል ይልማ መርዳሳ ሀገር የምትጸናው በዘመናዊነት በተደራጀ በሰለጠነ በታጠቀና ብቁ በሆነ ጀግና ሰራዊት እንደሆነ አስረድተዋል። የአየር ኃይሉ ዘላቂ የተቋም ግንባታ በቴክኖሎጂ ሽግግር በዲጂታል የስልጠና አሰራሮች እንዲሁም በዘመናዊ የአቪዬሽን ቴክኖሎጂዎችና የጦር ትጥቆች የታጀበ መሆን ተቋሙ በቀጠናው የማይበገርና አስተማማኝ ኃይል እንዳደረገውም ገልጸዋል። ጀግኖች አብራሪዎቻችንና ቴክኒሻኖቻችን የኢትዮጵያን ሰማይ በንቃት በመጠበቅ ላይ ይገኛሉ ያሉት ዋና አዛዡ ተቋሙ አሁን ላይ በዘመናዊ አውሮፕላኖችና ሄሊኮፕተሮች የታገዘ ፈጣን የኃይል ስምሪትና የላቀ ሎጂስቲካዊ አቅም መገንባቱን አብራርተዋል። ኢትዮጵያን ለማፍረስ የሚያልሙ ኃይሎች ሰማያችንን ሌት ተቀን በንስር አይን የሚጠብቀውና በጽኑ ክንድ የሚቆጣጠረው ጀግናው አየር ኃይል የታሪካዊ ውድቀታቸው ምክንያት እንደሚሆን ሊያውቁት ይገባል ሲሉም አጽንኦት ሰጥተውበታል። በኮንጎ የኢቦላ ቫይረስ ስርጭት በከፍተኛ ሁኔታ ማገርሸቱ ተገለጸ። በዲሞክራቲክ ሪፐብሊክ ኮንጎ ባለፉት 24 ሰዓታት ውስጥ 72 አዳዲስ የኢቦላ ተጠቂዎች መመዝገባቸውን ወረርሽኙም ከተቀሰቀሰበት ካለፈው ግንቦት 7 ቀን ጀምሮ አጠቃላይ የተጠቂዎች ቁጥር 782 ደርሷል። የበሽታው ማዕከል በሆነችው ኢቱሪ ግዛትና በሰሜን ኬቪ ተጨማሪ የጤና ቀጠናዎች ቫይረሱ የተስፋፋ ሲሆን በበሽታው የሞቱ ሰዎች ቁጥር ወደ 181 አድጎ ገዳይነትን ምጣኔውን 23.1 በመቶ ደርሷል። የአፍሪካ በሽታ መከላከያና መቆጣጠሪያ ማዕከል ወረርሽኙን ለመክታት የቴክኒክ ድጋፍ እያደረገ ቢሆንም ምላሹን በፍጥነት ለማድረስ የ21.5 ሚሊዮን ዶላር የገንዘብ እጥረትና የሕክምና ቁሳቁስ እጥረት ዋነኛ ፈተና መሆናቸው ተገልጿል። የአሜሪካና ኢራን ስምምነት የነዳጅ ዋጋን ቀነሰ። አሜሪካና ኢራን የሆርሙዝ የባህር መስመርን ለመክፈት ጦርነቱንም ለማቆም የስምምነት ማዕቀፍ ላይ መድረሳቸውን ተከትሎ በዓለም አቀፍ ገበያ ላይ ከፍተኛ ለውጥ ታይቷል። ስምምነቱን ተከትሎ የጃፓንና የደቡብ ኮሪያ አክሲዮን ገቢዎች እስከ 5.7 በመቶ የደረሰ ታሪካዊ ጭማሬን አሳይተዋል። በአንጻሩ የብሬንት ድፍድፍ ነዳጅ ዋጋ በ4.5 በመቶ በመቀነስ በአንድ በርሜል ከ83.40 ዶላር በታች ወርዷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የተጣለው የባህር ኃይል እገዳ እንዲነሳ ማዘዛቸውን ያስታወቁ ሲሆን ይፋዊ የፊርማ ስነ ስርዓት አርብ ዕለት በስዊዘርላንድ እንደሚካሄድ ተገልጿል። ስምምነቱ ሊባኖስን ጨምሮ የተኩስ አቁም ማድረግን፣ የማዕቀብ መነሳትንና የ24 ቢሊዮን ዶላር የኢራን ሀብት መልቀቅን ያጠቃልላልም ነው የተባለው። የባህር መስመሩ መከፈቱ
የዓለምን የነዳጅ እጥረት የሚያቃልል ቢሆንም የተከማቹ መርከቦችን ለማጽዳትና የባህር ውስጥ ፈንጂዎችን ስጋት ለመቅረፍ ግን ወራትን ሊወስድ እንደሚችል ባለሙያዎች አስታውቀዋል። የተከበራችሁና የተወደዳችሁ የሐቅና ሳቅ ሚዲያ አድማጮችና ተመልካቾቻችን የዕለቱ ወሳኝ መረጃ የተከታተላችሁትን ይመስል ነበረ። ቀሪ ዝግጅቶቻችን እንደቀጠሉ ናቸው። መልካም ጊዜ ይሁንላችሁ።